ተራለው መስፈርቱን የምታሟይ እህቴ ኮዱን ኮሜንት ላይ ስትጽፊ ሞዴሬተሮች ኢንቫይት ያደርጉሻል። የኤንዲጄ መስፈርት በእምነቷ ኦርቶዶክስ እምነት ተከታይ የሆነች እድሜዋ ከ22 እስከ 26 የሆነ የትም ሀገር የምትኖር ጸይም ወይም ቀይ ቁመቷ ከሜትር ከ55 እስከ ሜትር ከ60 የሆነ አብረን ሰርተን ማደግ እንችላለን ብላ የምታምን ስራ የለውም እሱ አብረሽ ሰርተሽ ለማደግ አላማ ያለሽ አግብታ ማታቅ ያልወለደች እሱ ምንም አይነት ባክግራውንድ የለውም ማለት ምንም አይነት የቆየ ምንድነው ፍቅረኛ ኖሮት አያውቅም አይደል እንደዛ ነው ያልከኝ እሱ የመጀመሪያ ነው የምትሆነው አሁን ምንም አይነት ኤክስ የለውም ስለዚህ የኤንጂዲ መስፈርት የምታሟይ 01 ጻፊ እስካሁን 28 ሰዎች 01 ጽፈዋል 34 ምንድነው ሁሉ እሺ ሞዴሬተሮች ኢንቫይት አድርጉ 01ን ሞዴሬተሮች ኢንቫይት ሲያደርጓችሁ ስማችሁ የሴት መሆኑን አረጋግጣው ፕሮፋይላችሁን አይተው 1000 ፎሎ በሙላታችሁን አረጋግጣው ነው ለምን ቪዲዮ ማያበራ ሰው አናስገባም እንደገባችሁ ቪዲዮ ማብራት ግዴታ ነው እዚህ ጋር ያሉትን ሀቡ 8 እና ሀቡ 7 እና ሀቡ 8 የኔ አካውንቶች ናቸው ፎሎ አድርጓቸው ጋይስ ባካፕ አካውንቶቼ ናቸው ይሄ አካውንት ቢዘጋ በዛ ነው የምንቀጥለው ስለዚህ ሀቡ 07 እና ሀቡ 08 ፎሎ አድርጓቸው አሜን እና ኢትዮጵያ ነበሩ ስማቸውና ፕሮፋይላቸው ተቀይሮ ሰላም እንደናችሁ መጀመሪያ ቪዲዮ አብሪ ማሪ ሰላምታም በቪዲዮ ነው የምንቀበለው በቃ ማሰላም አይሽ ሰላም ተራሱ ያለ ቪዲዮ ስትሰልሚ ወዲያው ነው ሪሙቭ የሚያደርጉሽ የዚህ ቤት ሞዴሬተሮች ቀልድ አያውቁም መሬ ናቸው ህጉን ታከብራላችሁ የቤቱ ህግ ትከበራላችሁ በእጥፉ 01 ምጽፉት ኢንቫይት እየተደረጋችሁ ነው አክሰፕት አድርጋችሁ ገብታችሁ ወዲያው ቪዲዮ አብሩ ኦኬ ቪዲዮ አብሪ ቅድስት ቪዲዮ አብሪ 1 2 3 4 5 6 7 8 9 10 ቆይ ሪሙቭ እንዳታረጋት ጋይስ ሚውት አድርጋ ድጋሚ ጽፋ መግባት እንዳትችል በቃ አሁን ማስወረድ ትችላላችሁ ሚውት ሳላረጋችሁ አታውሩላችሁ እሺ ድጋሚ የመግባት እድሉ እንዳያገኙ እንትን እያደረኳቸው ሚውት እያደረኩ ነው መመልሳችሁ ኮሜንት መጻፍ እንዳይችሉ እያገድኳቸው ማለት ነው ሚውት ሳረጋቸው ደግሞ ካስወረድናቸው በኋላ ኮሜንት መጻፍ አይችሉም አሁን ቅድስት ኮሜንት እየጻፈች ይታል ኪዩ ተስፋዬ ኮሜንት እየጻፈች ነው ስለዚህ ምን አረጋታለሁ ገብታ ነበረ ወይኔ 89 ፎሎ ስላለሽ ነው ማብራት ያልቻልሽው ታዲያ ሞዴሬተሮች ስታስገቡ ፕሊስ ፎሎዋቸውን ቼክ አድርጉ ፎሎዋቸው ከ500 በላይ ካልሆነ ቪዲዮ ማብራት አይችሉም እሺ አለም ቪዲዮ አብሪ 504 አይ ቲንክ ቪዲዮ ማብራት አትችልም ሚውት አድርጌ ነቀየሻለሁ እሺ ኢንቫይት ስታረጓቸው ሞዴሬተሮች ፎሎዋቸው ከ500 በላይ እንደሆነ ቼክ አድርጉ ከ500 በታች ቪዲዮ ማብራት አይችሉም ሌትስ ጎ ሰዓቱን የተያዘለት ደቂቃ እንዳያልቅበት ምንድነው የተፈጠረው ወነቀለው ኦኬ አይ ዶንት ኖ ኔትወርኩን ስልኩ ቻርጅ ዘግቶ ይሆናል አላውቅም ተነቅሏል ሶ ሁለተኛ ተረኛ መስኪናት መስኪ መስፈርት አነብላችኋለሁ የመስኪ መስፈርት በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ32 በላይ የሆነ ከሀገር ቤት የሚኖር ኢትዮጵያ ውስጥ ማለት ነው ምንም መልኩ ምንም ይሁን ቁመቱ ምንም ይሁን ስራ ይኑረው አግብቶ የፈታም ቢሆን ችግር የለውም ልጆችም ቢኖሩት ችግር የለውም ብላለች በጣም ቀላል ነው እሷ መስፈርት ኦርቶዶክስ የሆነ እድሜው ከ32 በላይ የሆነ ሀገር ቤት የሚኖር መልኩ ምንም ይሁን ቁመቱ ምንም ይሁን መልክ የፈጣሪ ስጦታ ነው ቁመት የፈጣሪ ስጦታ ነው ብላለች ስራ ግን ግድ ነው አግብቶ የፈታም ቢሆን ችግር የለውም ልጆች ቢኖሩትም ችግር የለውም ብላለች እሷ አንድ ልጅ አለቻት ሶሪ አለቻት አልኩኝ ሴት ናት ትክክል ነኝ ኦኬ አንድ ልጅ አለቻት ሶ ይሄን መስፈርት የምታሟላ ወንድሜ 02 ጻፍ 02 01 እኮ አበቃን በቃ ጋይስ ምንድነው እስካሁን 01 ምጽፉት እንዴ 323 ሰው 01 ጽፏል ጉድፈላ አሁን 02 ነው የመስኪን መስፈርት የምታሟላ ወንድሜ 02 ጻፍ ኢንቫይት ተደረጋለ ትገባለ ቪዲዮ ታበራለ ቪዲዮ ካላበራክ ወዲያው ትነቀላለ
ከአንድ እስከ 10 ቆጥረው ሞዴሬተሮች ይነግሉሃል። ኦኬ 02 የመስኪን መስፈርት የምታሟሉ ለአንድ ሰው የምሰጠው 10 ደቂቃ ነው። አሁን ከ04 ነው የጀመርነው ለመስኪ ሲኛል ከሁለቱ ቀድሞ ቪዲዮ ያበራ ይቀጥላል። አበራውናል። ለዚህ ጄኔራል ተነቅለሃል። ጄኔራል ነቅለናል። ወይኔ ሶሪ ቪዲዮ አብርቶ ነበር ይቅርታ። ጄኔራልን መልሳችሁ አስገቡት። እሺ ሶሪ ቪዲዮ አብርቶ ነበር እኔ ሰማሁ የነቀልኩት። ኦኬ ኤርሚ ለ02 ጽፈን የገባኸው ለ02 ጽፈን የገባሁት የመስኪን መስፈርት ስለምታሟላ እኔ ግን ዩናይትድ አረብ ኤሚሬትስ የምትኖረው ፈልገው እሱ ለራስክ መስፈርት ነው የምታስመዘግበው። ጠብቅ በቃ ሚውት አድርገህ ወረፋ ጠብቅ። እሺ ጠብቃለሁ። እሺ አሁን 02 የመስኪን መስፈርት የሚያሟላ 02 ጽፋችሁ ገብታችሁ የራሳችሁን ካላችሁ ነቅላችኋለሁ። ህጉን አክብሩ። አሁን የመስኪ ተራ ነው። ደቂቃዋን አታባክኑባት። ለአንድ ሰው የምሰጠው 10 ደቂቃ ነው ተራው ሲደርስ። ስለዚህ አሁን የመስኪ ተራዋ ደርሷል። 10 ደቂቃ ይዤላታለሁ። መስፈርቷ የመስኪ በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ32 ዓመት በላይ የሆነ ሀገር ቤት የሚኖር ኢትዮጵያ ውስጥ ማለት ነው። ኢትዮጵያ ውስጥ የሚኖር መልኩ ምንም ይሁን ቁመቱ ምንም ይሁን ስራ ግን ግድ ነው። አግብቶ የፈታም ቢሆን ችግር የለውም። ልጅም ቢኖረው ችግር የለውም ብላለች። ሶ ይሄን መስፈርት የምታሟላው ወንድሜ 02 ጻፍ። ኤርሚ ትነቀላለህ። ቪዲዮ አጥፍቶ መቀመጥ አይቻልም በህጉ። እዚህ ጋር ሁለት ቪዲዮ ያላበሩ ሰዎች የኔ አካውንት ናቸው። ሀቢባ የሚሉት ሁለቱ እነሱን አይተህ ከሆነ የኔ ስለሆኑ ነው እንጂ ማንኛውም ለትዳር የገባ ሰው ቪዲዮ ካላበራ ሪሙቭ ይደረጋል። እሺ ብሎ እኮ ሊያበራ ነበረ። ኤኒዌይ ኢትስ ኦኬ ለቁልቱም ችግር የለም። ሌላ ሰው ጋብዙ። 02 የሚጽፍ ሰው ጋብዙላት ለመስኪ። ኤርሚ ባለ ትዳር ነው። ዋት ዩ ኖ ሂም? ኖ ባለ ትዳር ቢሆን ገብቶ ቪዲዮ አያበራም ነበር ማለት ቪዲዮ አብርቶ ነበር እኮ። ያውም ኢማራት እንዳለ የኔ ፎሎወርስ 80% ኢማራት ነው። ኢማራት ውስጥ የሚኖር ባለ ትዳር እዚህ ቤት ገብቶ ትዳር ቢፈልግ ስክሪን ሪከርድ ተደርጎ ይጥለቀለቅለታል። ትዳር ይፈርሳል። ባለ ትዳር የሆነ ሰው ደፍሮ እዚህ ቤት አይገባም ማለት ጋይስ። ሀቡ 07 እና ሀቡ 08 የኔ ባካፕ አካውንቶቼ ናቸው ለአደጋ ጊዜ። እሺ ጆ 2003 ቪዲዮ በርቷል ግን ጨለማ ነው። ዋይ ቢኮዝ ዩ ዶንት ሃቭ ኢነፍ ፎሎወርስ። ኢነፍ ነው ፎሎወርስ 1300 ነው። ሶል ቪዲዮ አብራ ሶል ቻው። እሺ 02 ደቂቃዋ እያለቀባ ነው ጋይስ። 2 ደቂቃ ባክኖባታል። ኢንቫይት አድርጉላት ሞዴሬተሮች። ማን አለ ሞዴሬተሮች? ማን ኢንቫይት እያደረገ ነው? ሶፊ፣ ክብሪት፣ መስዬ ሶስታችሁም አላችሁ። ታዲያ ኢንቫይት አድርጉ ጋይስ። እኔ በመንቀል አግዛችኋለሁ። እናንተ ኢንቫይት አድርጉ። ቪዲዮ የማያበሩትን ቶሎ በመንቀል እኔ አግዛችኋለሁ። ፍቅር የሆነ ስሙ ፍቅር እኮ ሴት ስም ነው። እሺ 02 ኤርሚ ቪዲዮ አብራ። ቪዲዮን አታጥፋው። እሺ አይቻልም። ቪዲዮ ስታጠፋ ይነቅሉሃል ሞዴሬተሮች። እሺ ሚዩት አድርግ ነው ቪዲዮ የነቀለኝ መሰለኝ። አዎ ሚዩት አድርግ፣ ድምጹን ብቻ ዝጋው እንጂ ቪዲዮን አታጥፋው። እሺ ጋይስ 02 50 ሰው እስካሁን ጽፏል። 02 ኢንቫይት አድርጉ። ባለትዳር ነው እያሉክ ነው ኮሜንት ላይ። እውነት ነው ኤርሚ ባለትዳር ነክ? አዎ አንዷ ልጅ ባለትዳር ነው እያለች ትጽፋለች። ሰርግ ላይ ተገኝታለች። እኔ ምን አውቃለሁ? አና አይደለህም በቀላሉ አይደለም በሆነ ለምን ገባ? ትክክል። እሺ አሸናፊ ቪዲዮ አብራ።
አሸናፊ 02 ጽፋን የመጣው የማን ነው የሚረብሻል? ዋንዳ ፈረሚው ታርኪ ማሬ ይሄ ተራቹ ካልተሰማው ታታብሩ ዋንዳ ቪው ታርጊ ፕሊዝ ያ ሚውት አታብሩ ተራቹ ካልደረሰ ሚውት ነኝ አራድል እንዴ ሚውት ኮነሽ እንዴት ይሰማሻል ማሬ? ሚውት ይው እየሰማሁሽ እኮ ነው ሚውት ሆነሽ እንዴት ይሰማሻል? ቆይኔ ላርግሽ በቃ ካላወቅሽበት ሚውት ያው አረኩሽ በቃ አትንኪው ማይኩን አትንኪው በቃ ሁኒ ተራሽ ሲደርስ ነው ይጠራሻል። እሺ አሸናፊ እንኳን ደህና መጣክ ወንድሜ። ሰላም እንኳን ደህና ቆየሽ ሰማና አለን 02 ጽፈን የገባኸው አዎ 02 ነው የመጣሁት። ስለዚህ የመስኪን መስፈርት ታሟላለህ ማለት ነው? ይሰማል? አዎ ይሰማል። የመስኪን መስፈርት ታሟላለህ? 02 እሺ እሺ የመስኪን መስፈርት ታሟላለህ ማለት ነው? ኦኬ ላንብብልክ ልጠይቅህ። ኦርቶዶክስ ነህ? አዎ እሺ እድሜህ ከ32 በላይ ነው? አዎ እሺ ሀገር ቤት ነው የምትኖረው? ኢትዮጵያ ውስጥ ነው የምትኖረው? እሺ ኢትዮጵያ ውስጥ ነው የምትኖረው? አዎ አዲስ አበባ ነው። አዎ እሺ ኦኬ መልኩ ምንም ይሁን ስራ አለክ? ስራ አዎ አለኝ። ኦኬ አግብተህ ፈተሃል? እሺ ትዳር አግብተህ ፈተሃል? አላገባም። በጓደኝነት ግን አላገባም። በጓደኝነት ግን አንድ ልጅ ትወልዳለች። ኦኬ ችግር የለም። አግብቶ ይፈታም ቢሆን የወለደም ቢሆን ችግር የለብንም ማለት መስኪ የምትጠይቃት ጥያቄ ካለ ጠይቃት። ካለሽ አንቺ መጀመሪያ ሌዲስ ፈርስት ጠይቂው ጥያቄ ካለሽ መስፈርትሽን ሙሉ ያሟላል። እሺ አቡዬ ምን ብዬ ነው የምጠይቀው? እኔ እንጃ ምንም ጥያቄ የለሽ? እሺ አንተ ጥያቄ አለክ? ኢትዮጵያ አዲስ አበባ ነው የምኖረው ብሏል። ጥያቄ አለክ? ጠይቂ ማለት ምንም ጥያቄ የለኝም ብላለች። አንተ ጥያቄ ካለክ ጠይቀው። የእሷን ሀሳብ ስላዳመጥኩት ችግር ጥያቄ የለኝም ማለት ነው። አንተ መጠየቅ የምትችለው ነገር ካለ ጠይቀኝ ማለት አሁን ችግር አሁን ለጊዜው አዲስ አበባ ነው ያለሁት። ስራ ምንድነው ማለት ከፈለሽ ጠይቂ። አሁን መስፈርት ልትናገርን ያዳምጭ ነበር ያዳምጥኩ ነበር። ስለዚህ ስራክ ምንድነው? ማለትም አሁን እየሰራክ ያለው ነገር ምንድነው? በምንድነው የምትስተዳደረው? ስራ ላይ አሁን በአሁኑ ሰዓት ላይ ኔትወርክ እያዘው ነው። አንደኛ ሹፌር ነኝ። እዛ ሲቀጥል ደግሞ እንትን የአርቲስት ስራ ነው የምሰራው። ወይ ወለ ያሉተኝ ኢንቨስተሮች ናቸው። በስሬ 3-4 ሰራተኞች አሉ። ጎበዝ። እሺ እሷ ልጅ አላት። ይሄን ታውቃለህ? ሰምተሃታል? መስፈርት በስሬ የመጀመሪያ ስሬ ሹፌርና ነበር። ከሹፌርና አሁን ደግሞ ወደ አርቲስት ስራ ዙር ያለው በስሬ አሁን ራሱ 3-4 ሰራተኞች አሉ ከስሬ። ጥሩ ይሰማል አይደል? አዎ በእምነት ጠንካራ ነህ? አዎ ካለው እኔ ያው በእምነት ጠንካራ ነህ? በእምነት ጠንካራ ነህ? አሬ ኔትወርኩ ቆንጆ አዎ ግድ ይላል። በእምነት በግድ ወርድ ግዴታ ምንም ድርድር የለውም። በእምነቴ ምንም ድርድር የለኝም ብለሽ? አዎ ምንም ድርድር የለውም። ሃይማኖት ላይ ምንም ድርድር የለውም። ጥሩ በቃ በተረፈ ፎሎ አድርጋት። ወንድ ነው ቀድሞ ፎሎ የሚያደርገው። ፎሎ አድርጋት። መስኪን አሸናፊ ሲጀመር እኔ ፎሎ አድርጌ ቴክስት አድርጌላታለሁ በውስጥ መስመር ራሱ። አዎ በውስጥ አይቻልማ። እኔ መጀመሪያ እኔ ነው ማገናኛችሁ።
ከዛም በኋላ ነው በውስጥ የምትመልስልክ እኔ ሳላገናኛችሁ ይሰማል እኔ ሳላገናኛችሁ እናንተ ፈጥናችሁ ሄዳችሁ በውስጥ ብጽፉላቸው እኔ ካላገናኘኋችሁ ዋስትና ስለማይኖረው እኔ ዋስትናቸው ስለሆንኩኝ አይመልሱላችሁም በውስጥ እኔ አፕሩቫሉን ከሰጠው በኋላ እኔ ካገናኘኋቸው በኋላ ነው በውስጥ ጽፉላቸው የሚመልሱላችሁ ነገ ምንም ነገር ብታደርጓቸው እኔ ጋር መተው ስለሚከሷችሁ እኔ ደግሞ ፎቶአችሁን አውጥቼ ስለምለጥፍ ለዛ እኔ መጀመሪያ መግባት አለብኝ እኔ ነኝ አገናኙ እዚህ ጋር እኔን ጥሶ ከኔ ኋላ ሄዶ በውስጥ መጻፍ አይቻልም ብትጽፉ አይመልሱላችሁ እኔ አፕሩቫል አሁን ፎሎ ባክ መልሽለት ማሪ እሱ ፎሎ አድርጎሻል እኔ ፎሎ ባክ አርጊው እሺ በጣም ጎበዝ እንደዛ አይደለም በውስጥ አስገቢኝ ብዬ ነው የጻፍኩት ሲጀመር ኦኬ በውስጥ የጻፈልሽ እኔ እንድታስገቢኝ እንዳስገባው ነግሪለት ነው ከሌላ አስገቢልኝ እንድትይኝ ነበር በውስጥ በጣም ጎበዝ ባልተገኘሻል ጎበዝ የሥራ ሰው ኮስታራ እንዳንቺ አንቺ ደግሞ እሷ ደግሞ ጣዋ ስርዓቷ ናት በጣም እያት ስነ ስርዓቷ እርጋታዋ እርግጥ ተስክን ያለች እንኳን ደስ አላችሁ ኮንግራቹሌሽን በሏቸው ጋር አመሰግናለሁ ባቢ እኛ ምናመሰተራ ነው ኤርሚ አሁን ሚውት ማድረግ ይችላል መስፈርተን አስመዝገበ ጨርሰናል ተራክ ሲደርስ ኮድን እናገራለሁ የሞዴል ጽጌ ሞዴል ጽጌ ነበር ማለት የነበረበት ምሽ ጽጌ ሞዴል ሳይሆን ሞዴል ጽጌ ኦኬ የሞዴል ጽጌ መስፈርት በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ27 እስከ 30 የሆነ ካናዳ አሜሪካ ወይም አውሮፓ አገር የሚኖር ጸይም ረጅም ስራ ያለው አግብቶ ይፈታም ቢሆን ችግር የለውም ልጅ ግን ባይኖረው ይመረጣል ነው መስፈርቷ የጽጌን ሞዴልን መስፈርት የምታሟላ ወንድሜ ካለክ 05 ነው ኮዷ 05 ነው ኮዷ ጽጌ ሞዴልን ያላችሁ 05 መስፈርቷን የምታሟሉ ሞዴሬተሮች 05 የሚጽፉትን ኢንቫይት አድርጓቸው ፕሊዝ ቴንክ ዩ ቤተሰብ ሀቡ 07 እና ሀቡ 08 የኔ ባካፕ አካውንቶቼ ናቸው ለአደጋ ጊዜ የከፈትኳቸው አካውንቶች ናቸው እንደምታውቁት አካውንት ቶሎ ስለሚዘጋብኝ እያዘጋጀው ነው ይሄ ሳይዘጋብኝ ይሄ ከተዘጋብኝ በዚህ ነው የምንቀጥለው ስለዚህ እነዚህን ሀቡ 07 እና ሀቡ 08 ፎሎ ያላረጋችሁ ካላችሁ ፎሎ አድርጉ አሜን እና ኢትዮጵያ ነበር ስማቸው ቀይሬ ነው ስማቸው ይሄኛው ሀቡ 06 ነው እስካሁን 5 አካውንት 06 07 08 እነዚህ 3 አካውንቶች ናቸው ያሉኝ ለጊዜው ዜሮ 5 የሚጽፉትን ኢንቫይት አድርጉልኝ ፕሊዝ እኔ በመንቀላግዛችኋለሁ ሶፊዬ ክብሪት መስዬ አላችሁ አለን በሉ መስዬ እዚህ ጋር ቶፕ ላይ ትታየኛለች ከሄሪ ኬኳ ቀጥሎ ክብሪትና ሶፊዬ ግን አትታዩኝም አለን በሉኝ በኮሜንት ዩኒ አለን ኦኬ ክብሪትዬ አለን አይቻል አለን መስፈርቷ ይደገምልን እሺ አንድ ወንድሜ ኮሜንት ላይ መስፈርቷ ይደገምልን ብሏል ኦኬ የጽጌ ሞዴል መስፈርት በእምነቱ ኦርቶዶክስ ሶስቱንም ጋብዟቸውና ቪዲዮ ያላበራውን አካል ንቀሉ ቴንክ ዩ ታዲያ ሚውት ማድረጉን እንዳትረሱ እሺ ከመወረዳት ድጋሚ ጽፈው መግባት እንዳይችሉ ሚውት ማድረግ እንዳትረሱ ሚውት ስላችሁ ደግሞ ኮሜንት መጻፍ እንዳይችሉ የኮሜንት ሚውት እሺ የጽጌ ሞዴል መስፈርት በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ27 እስከ 30 የሆነ ካናዳ አሜሪካ ወይም አውሮፓ አገር የሚኖር እንደገባችሁ ሚውት አድርጋችሁ ቪዲዮ ማብራት እሺ ካናዳ አሜሪካ አውሮፓ አገር የሚኖር ጸይም ረጅም ስራ ያለው አግብቶ ይፈታም ቢሆን ችግር የለውም ልጅ ግን ባይኖረው ይመረጣል ብላለች
ሶ የጽጌን መስፈርት የሚያሟላ አንድ ሰው ገብቷል። በኪ 05 ጽፈን የገባኸው ሚውትክን አብራ ወንድሜ ታዲያ እንዴት ገባክ? 05 ብቻ ነው አስገቡ ያልኩት። ምን ጽፈክ ነው ያስገቡክ? ኢትስ ኦኬ ቁጭ በል መስፈርትን ታስመዘግባለህ። 0 አንቺ የት ነሽ ለምትሉ እሷ ዩናይትድ አረብ ኤሚሬት ናት። ትክክል ነኝ? ዱባይ ነሽ? አዎ ዱባይ ናት። አዎ ዩናይትድ አረብ ኤሚሬት ናት። መስፈርትሽን የጠየቀው ልጅ ነው የጠየቀኝ እና ያው እርግጠኛ ነኝ። ኩማ የምትባል ልጅ 161 ፎሎወር ነው ያለክ። ሶሪ ላስገባህ አልችልም። ቪዲዮ ማብራት የማይችል ሰው ፎሎወርሱ ከ500 በታች የሆነ ሰው ቪዲዮ ማብራት ስለማይችል አላስገባም። ይቅርታ ቪዲዮ ማያበራ ሰው አላስገባም። ህጉ ቪዲዮ ማብራት ግድ ነው። ቪዲዮ ካላበራችሁ ባለትዳር ናችሁ ልትማግጡ ነው እዚህ የመጣችሁት ማለት ነው። ስለዚህ ቪዲዮ ማያበራ ሰው አናስተናግድም። ሶሪ በራሱ የሚተማመን ወንድ ገብቶ ቪዲዮ ያበራል። በራሷ የምትተማመን ሴት ገብታ ቪዲዮ ታበራለች። ከኋላው የሚፈራው ነገር ያለው ሰው ትዳር ያለው ሰው ግን ቪዲዮ ያበራል። ለዛ እናስተናግድም። ሶሪ አረ የምር አይደለም እና በምን አውቃለሁ እኔ እንዴ ፎሎክ ካልሞላ ቪዲዮ ካላበራክ ፊትህን ካላየው ባለትዳር ሁን አሱን ሳላቅ አንዲት እህቴን አምጥቼ ከባለትዳር ጋር አላገናኝራትም አላረግም እንደዚህ። እሺ አሸናፊ አንተ ነህ ቪዲዮ አብራ እሺ ሴኩሪቲ ቪዲዮ አብራ ሃዬ ሚውት አድርግና ጠብቅ። 05 ጽፈን የገባከው ወንድሜ ሴኩሪቲ ፊትክ አይታይም እኮ። ኦኬ እሺ ሚውትክን አብራው። ቆይ ልጋብዝክ ሚውት እንድታበራ ጋበዝኩ። አክሰፕት አድርገው ሚውቱን። ሃዬ 05 ጽፈን የገባከው ለሞዴል ለጸጋ ሞዴል ለጽጌ ሞዴል ነው የገባከው ወይስ ለራስህ? አይ ማግባት እየፈለገ ሰው 05 ቁጥር ጻፈው አላችሁ አይደል? እኔ ዝም ብዬ ነው የጻፍኩኝ እንጂ ኦኬ ችግር የለም። ማግባት ፈልጌ ነው የጻፍኩኝ። እሺ ችግር የለውም። ሚውት አድርግና ጠብቅ። ወረፋ ተራህን ጠብቅ። እሺ ሃዬ አስራት አብራ ወንድሜ አስራት ነቀይ ካለው እንዴ በዚህ ሁሉ ጫጫታኛ ራሳችንን ያመናል። እንዴት እንግባባ ነው ካንተ ጋር? የሞዴል ጽጌን መስፈርት የሚያሟላ ሰው ደግምላችኋለሁ። ደቂቃው እያለቀባት ነው ጋይስ፣ ደግመዋለሁ። የጽጌ ሞዴል መስፈርት በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ27 እስከ 30 የሆነ ካናዳ፣ አሜሪካ ወይም አውሮፓ አገር የሚኖር ጸይም፣ ረጅም፣ ስራ ያለው አግብቶ የፈታም ቢሆን ችግር የለውም። ልጅ ግን ባይኖረው ይመረጣል። እሷ የምትኖረው ዩናይትድ አረብ ኤሚሬት ነው። አላገባችም፣ አልወለደችም አይደል? ልጅ አለሽ? ልጅ ነሽ ራስሽ። ራስሽ ራሱ ልጅ ነሽ። ፊትሽ ያስታውቃል። ቤቢ ፌስ ነሽ። ይሄ ነው ያለው ነገር። መስፈርቷን የሚያሟላ ሰው 05 ይጽፋል። ሞዴሬተሮች ፕሊስ እርዱን። ከኢትዮጵያ የምትፈልግ ከሆነ አለን። አትፈልግም ወንድሜ። ከኢትዮጵያማ በሽ ነው ችግሩ። ሴቶቹ ሁሉ የሚፈልጉት ከአውሮፓ፣ ከአሜሪካ፣ ከካናዳ፣ ወንዶቹም ከአውሮፓ ከአሜሪካ። እኔ ኢትዮጵያ ያሉትን ማን እንደሚያገባቸው አላውቅም። አንድ ቀን ፕሮግራም አድርጌ ኢትዮጵያ ያሉትን ብቻ አጋባለሁ። እስኬጁል አድርጌ አንድ ቀን በሳምንት አንድ ቀን ከኢትዮጵያ ብቻ ወንዱም ሴቱም ከኢትዮጵያ ብቻ አገናኛለሁ። ለምን እንዳለ ከውጭ ነው የሚፈልጉት። እንደው ከስንት አንድ ከመቶ 2 ፍሬ ነው ሲያስመዘግብ መስፈርቱን ከሀገር ቤት የሚለው። ሁሉም አውሮፓ፣ አሜሪካ፣ ካናዳ፣ አውስትራሊያ፣ እስራኤል፣
ኧረ ፈጣሪ ሆይ ከአረብ ሀገርና ከኢትዮጵያ የሚልጥፋ ቻችን ስደት ላይ ነው ያለነው ሀውዬ ለዛ እኮ ነው አዎ አይ ነው ተከክሉ ነው ኢትዮጵያም ያሉት መች ኢትዮጵያም ያሉት እኮ ከኢትዮጵያ አይፈልጉም ኢትዮጵያ ያሉት ራሱ ነው የሚፈልጉት ሞት ከኢትዮጵያ መውጣት ነው ተከክል እኛ ደግሞ ኦሬዲ ስደት ላይ ነው ያለነው ሶ ወደ ኢትዮጵያ መመለስ ሳይሆን ወደ ሌላ ሀገር መሄድ ነው የምፈልገው ወደ ተሻሻለ ሀገር መሄድ ነው ኮርስ ገልፍ ካንትሪ ላይ የኖርሽ ምንድነው ኤክስፔክት የምታደርገው ወደ ሌላ ሀገር መሄድ ነው ያ ስትሩ ግን ደግሞ ኦፖርቹኒቲ ብቻ ሳይሆን supposed to be like በመላመድ የሚመጣ ፍቅር አለ አይደል ገብቶሻል ፍቅር ራሱ እኮ ሲጀመር መላመድ ነው አንድን መጀመሪያ ቀን እንዳወቀው ልታፈቅረው አትችልም በሆነ አጋጣሚ ተተዋወቅና ስትቀራረብ ስታወራ ስትግባባ ስትላመድ ፍቅር የሚባለው ነገር ይወለዳል እንጂ ማንንም ሰው መንገድ ላይ ወይኔ ልጅ ሲያምር ላፍቅረው ብለህ አይደለም የምታፈቅረው ዴቨሎፕ ያረክስ ነው ፍቅርን ዴቨሎፕ ያ ትክክል ቢኒ ቤሌማ ቪዲዮ ለዛ ነውና ለዛ ነው 05 ጽፎ ነው የገባው ቢኒ ቤሌማ ቪዲዮ አብራ ወንድሜ የቪዲዮ ግድ ነው ካላበራ ከሚውት አድርገን ደግመህ ኮሜንት እንዳትጽፍ እንሻኝካለን ወንድሜ ቪዲዮ ግድ ነው ምክንያቱም ባለ ትዳር ልትሆን ትችላለህ አይታወቅም ቪዲዮ ማብራት ወይኔ ሶሪ አብርቶ ነበር በዛ ላይ ሚውት አድርጌን የሸኘሁት ቤት እንዴት ብሎ ፍላወር ካለክ ላክ ቢኒ ቤሌማ ፍላወር ላክ ካለክ ኮሜንት መጻፍ አትችልም ቪዲዮ ማታበራ መስሎኝ ስትቆይ ነቀልኩክ ሶሪ ወንድሜ ግን 05 ጽፎ ነበር አይገባው ለጽጌ ሞዴል ነው የገባው ያው ኢንቫይት አድርገን እድሉ ጨለማ ነው እድሉ ቪዲዮ አብርቷል ግን ጨለማ ነው ፕሮፋይሉን ስነካው ቪዲዮ እንደበራ ነው የሚያሳየኝ እድሉ እንዳትነቅሉት ጋይስ ቪዲዮ አብርቷል እድሉ ኔትወርኩ ነው ሲስተካከል ይሰራልታል ቢኒ ቤሌማ ኢንቫይት አድርጌሃለሁ አክሰፕት አድርገህ ግባ ወንድሜ ኢንቪቴሽን ካልመጣልህ ግን ከቲክቶክ ወጣክ ፌስቡክ ወይም ዩቲዩብ ደርሰክ ተመለስ እሺ አሁን ኔትወርክ ወይኔ የራሱ ኔትወርክ ነው የነቀለው ማንም አልነቀለው ለመግባት ምን ላርግ ለመግባት ትዳር ፈላጊ ነኝ ብለክ ጻፍ እንጂ ለ05 ምጽፉ ሰዎች ለራሳችሁ አይደለም 05 ከጻፋችሁ የጽጌ ሞዴልን መስፈርት አሁን ለምሳሌ ሁሉም በጊዜው ቆይ 1888 ፎሎወር ስለዚህ ቪዲዮ ማብራት ይችላል ኦኬ ካም ኢን ቪዲዮ እሺ ሁሉም በጊዜ ቪዲዮ አብራ ሁለት አንዳት ቀድሞ ቪዲዮ አበራ ይቀጥላል አቤና ከሁሉም በጊዜ ቀድሞ ቪዲዮ አበራ ይቀጥላል 1 2 3 4 7 አቤት አብርቷል እሺ እንጠብቅሃለን እስኪ ተናገር አብርታሃል ግን ጨለማ ነው አይታየንም አበራዋለሁ እሺ አብራው ሴቭ የሚለው ትዳር ፈላጊ ነኝ ሀብዬ አንዴ የሞዴሏን ነው እኮ ቪዲዮ አላበራህማ ጨለማ ነው ለኛ አትታየንማ እሺ ቆይ መብራት ሄዶ ነው ከሄደ ቻው መብራት ከሌለ ምንም አታረግልኝ ሂድ ቻው ሸኝቼካለሁ እሺ ሄለ ኧረ ሳውዝ አፍሪካ ነኝ ሶሪ ባንዲራው ይሉ ጋይሶስ አውሱ ደንባይዘ ታዲያ መስፈርቷን አታሟላም እኮ እሷ ከሳውዝ አፍሪካ አላለችም እኮ ጽጌ ሞዴል ከአውሮፓ ከአሜሪካ እና ከካናዳ ነው ያለችው በቃ ለራስህ ከፈልግልካለሁ ከሳውዝ አፍሪካ ቆይ ያሳዝናል ሌላ አንድ ሰው ሌላ የጽጌ መጨረሻ እድሏ ነው ጋይስ
ቀጣይ እኔኛ አቆም ዘፈን እኮ ቀጣይማ አንተ ነህ። እሺ ይሁን ቆንጆ ነው። አይ እሷ በመልክ አይደለማ እንዴ ይሁን ከሳውዝ አፍሪካ ይሁን ቆንጆ ከሆነ መስፈርት አላት እኮ አቋሟ ነው የገለጸችው መስፈርት። ስለዚህ 2 ደቂቃ ነው ያላት እቺን የመሰለች ቆንጆ እንዳታመልጣችሁ። 2 ደቂቃ ነው ያላት። መስፈርቷ በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ27 እስከ 30 የሆነ ካናዳ፣ አሜሪካ፣ አውሮፓ አገር የሚኖር ጸይም ረጅም ስራ ያለው አግብቶ የፈታም ቢሆን ችግር የለውም። ልጅ ባይኖረው ግን ይመረጣል። ይህን መስፈርት የምታሟላ ወንድሜ 05 ጻፍ፣ ግባ፣ ቪዲዮ አብራ፣ አለቀ፣ እንጨርሳለን። ለትዳር ነው ማለት ነው ወንድሜ። እንዴ አከፈትኩኛ ነው የቀደም ግድ ነው ሙሉን እስከምንነጋገር። አዎ እሺ 05 ነው የጻፍከው ለሞዴል ጽጌ ነው የገባኸው። ኦኬ መስፈርቷን ላንብብልክ። ታሟላለህ አታሟላም ቼክ እናርጋ አብረን። እሺ በእምነቱ ኦርቶዶክስ የሆነ ነክ ኦኬ እድሜ ከ27 እስከ 31 ወንድ ልጅ በጨመረ ቁጥር ሞር ይወደዳል፣ ችግር የለውም። እሺ ካናዳ፣ አሜሪካ፣ አውሮፓ? እኔም ኖረው አሜሪካ ነው፣ ግን ብዙ ጊዜ አንድ ቦታ መቀመጥ አልወድም። ኦኬ እሺ ጠይም ረጅም ስራ ያለው ስራ አለክ? አግብተህ ፈታሃል? አቤት አግብተህ ፈታሃል? የት አግኝቼ አንቺ ለዛሬ አይ መስፈርቷ ላይ አግብተህ የፈታም ቢሆን ችግር የለውም ኤክስፒሪየንስ ያለው እንደውም ጥሩ ነው ብላለች። እሺ ግን ልጅ ባይኖረው ይመረጣል ብላለች። ልጅ አለክ የለክም? የታም ልጅ ፕሮፌል በቃ ድንግል የሆነ ሰው ነው ይመጣልሽ። እሺ ጥያቄው አትፈሪ ማሪ። ጥያቄ ምን አይነት ጥያቄ ማለት ነገሩ? እኔ ሁሉን ነገር ጠይቄልሽ እንጂ ያለሽ ምን የሚያደርገው ልትሆነ ለምሳሌ በቃ አንቺ ወደሽዋል። አንቺ ቀልብሽ ከወደደው አለቀ። ፎሎ ማድረግ ብቻ ነው የሚጠበቀው። እሱ ፎሎ ያደርጋል። ወንድ ልጅ ነው ቀድሞ ፎሎ የሚያደርገው፣ እሱ ቀድሞ ፎሎ ያደርግሻል። አንቺ ፎሎ ባክ ታደርጊያለሽ። አንተ ጥያቄ አለክ? ቢኒ ጥያቄ አለክ? ጥያቄ አለክ? አናገራችሁኝ? አው ኔትወርክ የለም መሰለኝ። ጥያቄ አለክ ለጽጌ? ነው ኔትወርክ አለው የናንተ ማለት ነው። ሜቢ እሺ ጥያቄ አለክ? ጥያቄ ለኝ ልጅቷ ታምራለች፣ በጣም ቆንጆ ናት። ሞዴል ናት በዛ ላይ። አሁንስ ሞዴል ናት በዛ ላይ። ቆንጆ ሞዴል ናት። እኔም ሞዴል ነኝ አላለም? እንዴት እናንተ ፍረዱ። ከኔና ከሷ ማን ያምራል? ማን ነው ሞዴል? እሷ Oh, I know she's beautiful, but like I'm better than her. አንዴ በፍጹም እሷ ናት በጣም የምታምረው። ማንም አይቶ መፍረድ። የቱርክ አክተሮችን ማስመስል ምንም ያለች ቆንጆ ናት። አውዬ ቴንኪው አመሰግናለሁ። ስለዚህ ፎሎ አድርጋት። አይ መጀመሪያ ፎቶ አድርገኝ። እኔ መጣሁ እዚህ ቪዲዮ እስከፈታችሁ ነው እንደው በፍጹም ይቀራል እንጂ ትዳሩ። እሷ ቀድማ ፎሎ አታደርግ። ወንድ ልጅ ነው ቀድሞ ፎሎ የሚያደርገው። እሺ አድርጊያታለሁ። ፎሎ ባክ መልሽ ማሪ። ትንሽ ባራም ነገር ነው ሰውየው። አላረገም አብዬ
እንዳታረጊ ፎሎ ካላረገ እንዳታረጊ ወንድ አርጋታለሁ እሷ ግን ፎሎ ባክ እየታያት አይደለም ጽጌን እኮ ነው ፎሎ ብታረገው ጽጌ ሞዴል እኮ አርጋታለሁ ምን ችግር አለው አቡ በቃ እኔ ካረጋሷ ካረገች ያረጋታለሁ አዲስ ኔትወርክ ይሆናል ኔትወርክ ሳይመጣልሽ ሊሆን ይችላል እስኪ ፎሎ አድርጊው ምናልባት እሱ አርጎሽ ሳይመጣልሽ አላረገም እኔ አርጌው ራሱ ምን ይላል አንድ ራይት ነው የሚያሳየሽ ምን ራይት ነው እኔ ስታክ ያረገብኝ ነው ጋይስ አድርጓታል ለእናንተ ያሳያችኋል አርጓታል እያሉ ነው ማለት ሊስት ፎሎሽ ውስጥ ሊስት ውስጥ ገብተው አይተው ነው አይሽ እሱ ያመልጣን አርጎሻል እሺ እኔ ጋር ግን አንድ ራይት ነው አው ሜቢ ስትወርጂ ነው ያሳየሽ ለምን ጽጌ አታረጊኝም ኩሩናታ እንዴሷም ኩሩናታ እንዴ ሁለታችሁም ኩሮች ናችሁ አቢ አንቺ ልጅ ምታኮሪብኝ አይደል እንዴ ግድ ነው የኔ መስልችኝ መሰለሽ ባትኮራ ነው የሚገርመው እኔ መሰለ ማለት ታገኝ እኮ ነው ሴት ልጅ ሁሌም ተፈላጊ ናት ሴት ተፈላጊ ናት ወንዱ ፈላጊ ነው ሽማግሌ የሚላከው ሴቶች ጋር ነው ወንድ ጋር አይደለም ወንዱ ነው ሴቶች ጋር ሽማግሌ ሽማግሌ ልካለሁ ከዚህ በኋላ እንዴ ቆይ ወንድና ሴት ሲጋባ ሽማግሌ የሚላከው የሴት ቤተሰብ ጋር አይደል ሲጣላም ሽማግሌ ልከው ምን አጣላኝ መስጣላኝ ነው ኖ ሜቢ አሜሪካ ነገር ብዙ አመት ኖረህ ባህላችን ምን ሆነ አላውቅም እንኳን ደስ አላችሁ ከእናንተ ሁለት ቆንጆች የሚፈጠረው ልጅ ሳስበው ማይ ጉድነስ የዛሬ አመት መጥቶ ታብታብ ያደርግልሻል እኔ አገናኘቼ የዛሬ አመት መጥቶ ታብታብ ያደርግልኛል ልጃቸው ቆንጆ ልጃቸው አራንተ በጣም ፋኒ ነህ በቃ ህይወትሽ እንዳለ ሳቅ በሳቅ ነው የሚሆነው እናቴ Thank you. በጣም ኮሚክ ነው ጨርሰናል ወረድ ጋይስ አርገው እኔ ነኝ ስፖንሰሮች አሉኝ ድርጅቶች ማስታወቂያ እንሰራላቸው ድርጅቶች አንቺ ቤት ለተገናኙ ጥንዶች ሰርጋቸውን ስፖንሰር ያሉኝ እናረጋለን ብለው ቃል የገቡልኝ ድርጅቶች አሉ እንደገና ደግሞ ሪም ጎልድ ዳይመንድ ሪንግ 50% ዲስካውንት ሰጣችኋለች እናንተ ለቁም ነገር ስበቁ ኦኬ ለቁም ነገር ከበቃችሁ ንጋር ነው ከተግባባችሁ በሁሉ ነገር እሺ ይመጣችሁ በጣም ነው የምታምሪው እናቴ በጣም ታምሪያለሽ ቆንጆ ልቅም ያለሽ አመሰግናለሁ እሺ እናመሰግናለን ይመችክ አፍሰሃል ይመችሽ በጣም ነው ማታውሩ ከሌላ ሰው ጋር እንዳትጀናጀኝ እሺ እኔ ከሰጠው ሰው ጋር ብቻ ብዙ ፎሎ ያደረጉሽ ሰዎች ሲጽፉልሽ በውስጥ እንዳትመልሽ እሺ አበላሽብሻል ቀጣፋሽ ነኝ አቡዬ አዎ እድልክ ነው እንግዲህ እንዴ አረበለም ደግሞ አፍሰው እስቲ ሉክ አርጊ እሺ በመልክ አይደለም የወንድ ልጅ መልክ ምን ያደርጋል ያማራ አላማራ ወንድ ልጅ ምን ያደርጋል አይ ዋናው እኮ መጀመሪያ ጋቢናው ነው ምንም የወንድ ገቢና ምንም አያደርግም ጉማሬ ቢመስል ራሱ ምንም ችግር የለውም ወንድ ልጅ እሺ አንደኛ ኤርሚ የላኩ ጊፍት እየሰጡ ስለነበር ሸፍኑብኝ ስም ግን የኤርሚ መስፈርት አነብላችኋለሁ እሺ የኤርሚ መስፈርት በእምነቷ ኦርቶዶክስ የሆነች ሶሪ አይደለም ክርስቲያን የሆነች ክርስቲያን ይቅርታ አው እኮ እንዳለ ኦርቶዶክስ ስለሚዝጋ ለምዶብኝ ነው ይቅርታ በእምነቷ ክርስቲያን የሆነች ክርስቲያን ማለት ክርስቲያን ካቶሊክ ኦርቶዶክስ ፕሮቴስታንት ኢዳዝም ሶስቱ እምነቶች ናቸው አይደል ክርስቲያን የሚባሉት ኦርቶዶክስ ጴንጤ ሶሪ ፕሮቴስታንት ኦርቶዶክስ ፕሮቴስታንት እና ካቶሊክ ሶስቱ አይደለም ሶስቱ ናቸው ክርስቲያን የሚባሉት ኦኬ ኦኬ ከሶስቱ አንዱ የሆነች እና እድሜዋ ከ25 እስከ 35 የሆነ አሜሪካ ካናዳ ወይም አውሮፓ የመጨረሻው ምርጫው ዩናይትድ አረብ ኤሚሬት ኖ ምንድነው እሺ በቃ ክርስቲያን ብቻ እላለሁ በእምነቷ ክርስቲያን የሆነች
እድሜዋ ከ25 እስከ 35 የሆነ ብዙ አሉ ሌላም እሺ ሄሪዬ ብዙ ክርስቲያን የሚባሉ እምነቶች ሁሉ የሆነች ስለሆነ it's okay ክርስቲያን ካቶሊክ ኦርቶዶክስ እና ፕሮቴስታንት ነው እንደ ኢትዮጵያዊ ኦኬ እሺ እንደ ኢትዮጵያዊ ኦኬ እድሜዋ ከ25 እስከ 35 የምትኖርበት ሀገር አሜሪካ ካናዳ አውሮፓ የመጨረሻ ምርጫው ዩናይትድ አረብ ኤሚሬት እሱ ያለው ዩናይትድ አረብ ኤሚሬት ነው ጸይም ወይም ቀይ ቆንጅዬ ወይ ጸይም ቆንጅዬ ወይ ቀይ ቆንጅዬ ማለት ነው ቁመቷ እስከ ሜትር ከ65 ከሜትር ከ65 በላይ ወይስ በታች በላይ አይደል አንተ ሜትር ከስንት ነህ በላይ ከሜትር ከ65 በላይ ሜትር ከ65 በላይ የሆነ ቁመቷ ስራ ያላት አግብታ የፈታችም ችግር የለውም ልጅ እስከ 2 ቢኖራትም ችግር የለውም ይሄንን መስፈርት የምታሟይ እህቴ የኤርሚ ኮድ 06 ነው 06 ጻፊ 06 እንዴ ማን ነው ቪዲዮ ሳያበራ እስከዚህ ሰዓት ድረስ እንዲቀመጥ የተፈቀደለት መሳይ ለምን ቅድም አሜሪካ ነገር የሚኖረው ስራ ቦታ ሆኖ ሱፍና እዚህ አንገቱ ላይ ባጅ ምናምን አድርጎ የገባው ልጅ ነው እንዴ ማንንም ይሁን ማን ህጉን ካላከበረ ይነቀላል ሶሪ የቤቱን ህግ ማክበር አለባችሁ እሺ 06 የሚጽፉትን ኢንቫይት አድርጉ 06 የሚጽፉት ሰላም ጭራሽ ዋርኒንግ ልታሰጠኝ ሺሻክን እየሳብክ ነው እዚህ ጋር ቁጭ ብለህ ጭሱ ታየኮ ጉድ 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 ታው ጉድ ይሻላል ፍጭት ላይ እየጠጣሽ ሻን ቢጥስ ታይታክ ማናት ለትዳር የምትመኝ እሺ ብላ አሁን አይ ሌላ ጊዜ ድል ሞክር ኤርሚ ወቀም መሰለኝ ትሆኑ እሺ የገባችሁት ሴቶች በቃ ይቅርባችሁ ለኤርሚ ከነበረ የገባችሁት ይቅርባችሁ ሌላ ጊዜ በደና በቃ ከቀልቡ ሆኖ ሲመጣ ድራዋለሁ ኤርሚ መጀመሪያ ጸባይክን አስተካክል ወንድሜ ሚውትክን አብራ ሚውት ነክ እግዚአብሔር ኖ እንደዚህ ብዬ ነው የምቀመጠው ኖ አይደለም ሺሻ ስትስብ ጭስ ዋርኒንግ ይሰጠኛል እኮ እኔ ይዘጋብኛል እኮ ገስት ላይ ሆነ ካንተ ሺሻ ስትስብ ጭሱ ቡልልሲ ሌላ ጊዜ ና ይሄው እንደዚህ ያለው እንደዚህ ኖ አቡዬ ኖ እግዚአብሔር ነው የምሬ ዛሬ በስንት እሺ በቃ በስንት የገባውትን ነገር እሺ ይሄንን እያየች አምስት ያው እንደዚህ ቁጭ ብዬ ይሄንን አይታ እየጠጣክ ሺሻ እየሳብክ ይሄንን አይታ አምናበት የምትገባ ካለች ትምጣ ደፋሯን ሴት አደንቃለሁ ነይ 06 ጻፊ ኮዱ ኤርሚ ያላችሁ የኤርሚ ኮድ 06 ነው ነይ ይሄው እየጻፉ ነው እነሱ ይሄው አስገቧቸው ገቡ እንደ ወዳ ነው የምትመጣው አውዬ እሺ እናያለና ያራ አስገቢያቸው አራት ቦታ አለ አንድ ገባች ወይኔ ጉዴ ምንድነው እየጠጣ ነው እንዴ ታዲያ ምን ልትሆን ይገባሽ ታዲያ እሺ ምስጋን ቪዲዮ አብሪ ኤርሚ ሌላ ቀን ከቀልብክ ስትሆን እንዳታስገቡልኝ ከቀልብክ ስትሆን እናንተ ግን 06 የምትጽፉ ሰዎች ግን ጤነኞች ናችሁ እንዴ ጥንብዝ ብሎ እኔ ቅድም እየጠጣ እንደነበር አላወኩም እንዴ ጥንብዝ ብሎ ሺሻውን እያጨሰ እያያችሁት አይናችሁ እያየ ልትገቡበት ነው አብረው ያጨሳሉ እሺ ምስጋን እንዴ በቃ እሱ ባልሽ እኮ ሄደ ማሪ ለ06 ጽፋ ነበር የገባችሁ የመጨረሻው
ቤኪ ሁሉ ሰላም እስከዚህ መስከረ እሺ እምነቷ ክርስቲያን ነች። ኦርቶዶክስ ፕሮቴስታንት ኦርቶዶክስ እድሜዋ ያው ከ27 25 እስከ 30 ከዩኬ ብትሆን አሪፍ ነው። አንተ ዩኬ ነህ? አይ እኔ እንኳን ዩኬ አይደለሁም ግን ያው ወደዛ የመሄድ ሀሳብ አለኝ በቅርቡ ማለት ነው። ከዩኬ ብትሆን ደስ ይለኛል። አሁን ያለሁት ዱባይ ነኝ። መልኳ ያው ትንሽ ቃል ያለች ብትሆን ደስ ይለኛል። ቀይም ወይም ቀይ ወይስ ቀይ ብቻ ነው? ቀይም ብትሆን ኖርማል ነው፣ ችግር የለውም። ዋናው ላፍ ነው። እሺ ቁመቷስ መካከለኛ አጭር ረጅም? ያው ቁመቷ መካከለኛ ብትሆን አሪፍ ነው። ስራ ቢኖራትም ባይኖራትም ትቀበላታለህ? ያው ስራ ቢኖራት ይመረጣል። የተመረጠ ይሆናል። ያ ስራ ቢኖራት እሺ አንተ ከይፈታች ነው ትቀበላታለህ? አይ አልቀበልም። አንተ አልተፈታ ያላገባች እኔ አላገባውም። አግብቼም አልፈታውም። ልጅ አለህ? ልጅ የለኝም ማለት እሷ ልጅ ቢኖራት አላገባችና ልጅ እና የወለደች ትቀበላታለህ? አይ ያላገባች ልጅ ያልወለደች እሺ የቤኪ መስፈርት የምታሟይ እህት ካለሽ ቤኪ መስፈርቴን ስለጨረስ ሚዩት አድርግ። በጣም ይረብሻል አንተ ጋር ያለው ድምጽ። የቤኪ መስፈርት የምታሟይ እህቴ ካለሽ 07 ነው ኮዱ 07 በመጻፍ መግባትና ቪዲዮሽን አብርተሽ ማውራት እንችላለን። መስፈርቱ የቤኪ በእምነቷ ኦርቶዶክስ እምነት ተከታይ የሆነች እድሜዋ ከ25 እስከ 30 የሆነ ዩኬ ሀገር የምትኖር ኢንግላንድ ለንደን ማለት ነው ዩኬ የምትኖር ጸይም ወይም ቀይ መካከለኛ ቁመት ያላት ስራ ያላት ያላገባች ማለት አግብታ ማታ ከዚህ በፊት አግብታ ያልፈታች ልጅ ያልወለደች የሆነች እህቴ ካለች ኤርሚ አረፈታንተው ግን መቶ ፍላወር ይልካል። አንድ ቁጥር ይጽፋል። ኤርሚ ሰክረሃል። ተው እናስገባህም ዛሬ አለቀ። ከቀልብ ከሆንክ ቀን ያልጠጣህ ቀና ከና እሺ ሚውት አብሪማ ሚውት ድምጹን አብሪው አይሰማንም። 07 ጽፈሽ ነው የገባሽው ማሬ? አዎ። ስለዚህ የበኪን መስፈርት ታሟያለሽ ማለት ነው? እስኪ ንገሪ። እሺ ኦርቶዶክስ ነሽ? ኖ። ታዲያ 07 ለምን ጻፍሽ? 07 ጻፉ ያልኩትኝ በእምነቷ ኦርቶዶክስ የሆነች እድሜዋ ከ25 እስከ 30 የሆነ ዩኬ የምትኖር ዩኬ ማለት ለንደን እንግሊዝ ሀገር እንግላንድ የምትኖር ቀይም ወይም ቀይ መካከለኛ ቁመት ያላት ስራ ያላት ከዚህ በፊት ያላገባ ያልወለደች ነበር ያልኩት። ለራስሽ ትዳር ከሆነ ትዳር ፈላጊ ነኝ ብለሽ ነው የምትገቢው። አሁን አንዴ ስለገባሽ ሚውት አድርገሽ ቁጭ በይና ተራሽ ሲደርስ ታስመዘግቢያለሽ አንቺ የምትፈልጊውን አይነት ሰው። እሺ 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 ቤቲ ቪዲዮ አብሪ ማለት እሺ ቆይ ባይታልሽ እሺ ሃይ ሰላም ነው። 07 ጽፈሽ ነው የገባሽው ማሬ?
የቤኪን መስፈርት ታሟያለሽ? ኢትዮጵያን ያለሁት እንጂ ሌላው ኦርቶዶክስ ነኝ። አዎ ግን እሱ ዩኬ ነው የሚፈልገው። እሱ ያለው ዩናይትድ አረብ ኤሚሬት ነው፣ ወደ ዩኬ ሊሄድ ነው እና እዛ ስለሚሄድ እዛ ሄዶ አግብቶ ወልዶ መኖር ይፈልጋል። ስለዛ ዩኬ ያለች ሴት ነው የሚፈልገው። የራስሽን መስፈርት ማስመዝገብ ከፈለግሽ ጠብቂ፣ እዚህ ቁጭ በሚዩት አድርጊና እሺ ለራስሽ ሌላ ሰው ማለት ነው። እሺ የቤኪን መስፈርት የምታሟይ እህቴ 07 ጻፊ። ግዴታ ዩኬ ለንደን የሆነች እህት ለንደን ሀገር የምትኖር መሆን አለባት። ክሎዝ አይ አም ኢን ዱባይ። ቪዲዮን አብሪ ማሪ፣ ሚውት ብቻ ነው አድርጉ ያልኩት፣ ቪዲዮ አታጥፊ። እሺ ማሪዮ ቪዲዮ አብሪ ማሪዮ። ሰላም እህቴ 07 ጽፈሽ ነው የገባሽው ማሪዮ? አዎ 07 ትዳር ፈላጊ ብዬ ነው የገባሁት። እሺ ማሪዮ ከዚህ ቪዲዮ አብስመለስ። እሺ ማሪዮ እንትን ዩኬ ነው የምትኖሪው? ነው እኔ ትዳር ፈላጊ ብዬ ነው የገባሁት። ታዲያ በቃ ከዚህ በኋላ ሌላ ትዳር ፈላጊ እንዳታስገቡ፣ 07 ብቻ። ስሜለሽን ስም ስለሌላት ሲጀመር ስም የሌለው ሰው አናስተናግድም፣ ነቅያታለሁ። ስሜለሽን ድጋሚ እንዳታስገቧት። ስም የሌለው ሰው ምን ብለን ልናወራሽ ነው ስም ሳይኖርሽ? እሺ 07 ብቻ በቃ። 3 ትዳር ፈላጊ ገብቷል። 07 ቤቲ ልነቅልሽ ነው፣ ቪዲዮሽ ስለጠፋ ቪዲዮሽን አብሪው። ጋብዤሻለሁ፣ ቪዲዮሽን አብሪው፣ ካለበለዚያ ትሸኛለሽ ማሬ። እሺ 2 ቦታ አለ። በዚህ ቦታ 07 ኮድ የሚጽፉ ሰዎች ብቻ ነው የሚገቡት። አዲስ ሰው እንዳታስገቡ ጋይስ። የቤኪን መስፈርት የሚያሟላ ሰው ልድገምላችሁ። አሁን ለገባችሁ አዲስ ላይቭን ጆይን ያደረጋችሁ ሰዎች ካላችሁ የቤኪ መስፈርት በእምነቷ ኦርቶዶክስ እምነት ተከታይ የሆነች እድሜዋ ከ25 እስከ 30 የሆነ ዩኬ ለንደን ማለት ነው የምትኖር ጸይም ወይም ቀይ መካከለኛ ቁመት ያላት ስራ ያላት ያላገባች ያልወለደች ከዚህ በፊት አግብታ ማታቅ ያልወለደች ማለት ነው። ሱሱ ቪዲዮ አብሪ። ዝም ብላችሁ ነው የምትለፉት። ቪዲዮ ካላበላችሁ ይላችሁ እንደዚህ ገግማችሁ ኮሜንት መጻፍ እንዳትችሉ ሚዩት እያደረኩ ነው የምሸኛችሁ። አሁን ሱሱ ሸኛችሁ። እሺ ኩኩፋ ቪዲዮ አብሪ ማሬ። አንድ ሁለት ሶስት አራት አምስት ሰላም ኩኩሻ አትታይም። ወይ አብርታ ነበረ ቪዲዮ ግን ፊቷ አይታይም ነበር። ቴብል ምናምን ነበር የሚታየው። 07 ደቂቃው እያለቀበት ነው የቤኪ ጋይስ፣ ደቂቃው እያለቀበት ነው የቤኪ ደቂቃ እያለቀበት ነው። 07 የቤኪ መስፈርት የምታሟሉ 07 ኮዱ ነው። ጻፉት ትገባ። አግብቶ የፈታ ቢሆን ትቀበይዋለሽ? ችግር የለውም። ልጅ ቢኖረው ትቀበይዋለሽ? ችግር የለውም። ዋው በጣም ዘመናዊ ነሽ አንቺ እናቴ። እሺ አንቺ የት ነው የምትኖሪው? እኔ አሁን ያለሁት ዱባይ ነው። አግብተሽ ፈተሻል? በጭራሽ። ልጅ አለሽ ማለት ከፍቅረኛ ልጅ ነበር? በቃ እነዚህ ብቻ ናቸው ለስታን ነው። ኦኬ የማሪዮማ መስፈርት በእምነቱ ኦርቶዶክስ እምነት ተከታይ የሆነ ኦኬ እድሜው ከ35 በላይ የሆነ ከሀገር ውጪ የትም ሀገር የሚኖር መልኩ ችግር የለውም፣ ቁመቱ ረጅም ቢሆን ይመረጣል። ፋይናንሻሊ ስቴብል የሆነ ማለት በገንዘብ ጉዳይ ችግር የለም፣ ጭንቀት የሌለበት የማይጨንቀው ማለት ነው። ሲያወጣ ገንዘብ የማይጨንቀው ይሄን ልግዛልኝ ሲል ላጥ ብጅርጥ አድርጎ የሚያወጣ ፋይናንሻሊ ስቴብል የሆነ እና የተማረ ቢሆን ይመረጣል ብላለች። አግብቶ የፈታም ቢሆን ችግር የለውም፣ ልጅም ቢኖረው ችግር የለውም ብላለች። ይሄን መስፈርት የምታሟላ ወንድሜ ካለ ኮዷ 08 ነው። ኮዷ 08 ነው። ትጽፋለህ፣ ትገባለህ፣ ቪዲዮ ታበራለህ፣ ከዛ ጥያቄዎቿን ትመልሳለህ ማለት ነው። እሺ ወደ ሜሪ እንሄዳለን። 08 የሚጽፉትን አስገቧቸው ጋር ታሸቴ ሚውት ነሽማ፣ ማይክሽ ዝግ ነው። እሺ ይቀጥላል።
ችግር የለም ውዴ። እሺ መስፈርታችን የሚጀምረው ከእምነት ነው። የምን እምነት ተከታይ ይሁን? ሙስሊም ቢሆን ደስ ይለኛል። እሺ ሙስሊም። እድሜው ጋይ ሰላም ብለናል። 35 እስከ 35 ኦኬ ጋይስ እንደገባችሁ ቪዲዮ አብርታችሁ ሚውት አድርጋችሁ ቁጭ በሉ እሺ ፕሊዝ ተራቱ ይደርስ ቪዲዮ አብራ እሺ እድሜው ከ30 እስከ 35 የት ሀገር የሚኖር? የትም ሀገር ብኖር ችግር የለውም። እሺ መልኩ ዴቪድ እንቀሉት ጋይስ ቪዲዮ ያላበራ ሰው ወዲያው ንቀሉ ብዙ እሺ መልኩ ጸይም ቀይ ጥቁር ምን አይነት መልክ ያለው? ጸይም ቢሆን አሪፍ ነው። ቀይም ጸይም ከሁለቱ አንድ ቢሆን ችግር የለውም። ጸይም ወይም ቀይ እሺ ቁመቱ ረጅም አጭር መካከለኛ? እሺ ስራ ቢኖረው ባይኖረውም ትቀበይዋለሽ? ስራ አይኖረው እኔ ማስተዳደር የምችል ቢሆን አሪፍ ነው። እሺ አግብቶ የፈታ ቢሆን ትቀበይዋለሽ? እቀበለዋለሁ። አንድ ልጅ ቢኖረውም ችግር የለውም። እስከ አንድ ልጅ ድረስ? አዎ። እሺ አንቺ የት ሀገር ነው የምትኖሪው? እኔ ዱባይ። እሺ አግብተሽ ፈተሻል? አዎ። ልጅ አለሽ? አንድ ልጅ አለኝ። አዎ። በቃ ጥሩ። እሺ የሜሪ መስፈርት በእምነቱ ሙስሊም የሆነ ኦኬ እድሜው ከ30 እስከ 35 የሆነ የትም ሀገር የሚኖር የትም ቦታ ማለት ነው ሀገር ውስጥም ከሀገር ውጭም የትም ቦታ ጸይም ወይም ቀይ መካከለኛ ቁመት ያለው ስራ ያለው አግብቶ የፈታም ቢሆን ችግር የለውም ልጅም ቢኖረው ችግር የለውም ብላለች። ኮዷ 09 ነው 09 ነው። አሁን ወደ ማርዩማ ነው የምንሄደው። ለማርዩማ ነው የገባው መሰለኝ። ለማርዩማ 08 ኮድ ጽፎ የገባው ማን ነው? ለማርዩማ ማን ነው? እኔ ለምትማ ነው ለሷ የገባሁት ነበርኩ ግን መስፈርቷ ላይ እኔ ከኔ መስፈርት አንድ የዘለለች ስላለች ምንድነው እሱ? አይ እኔ ልጅ ያለው አላገባም ለዛ ነው። እሷ ልጅ ስላላት ታውቀው። እሺ ለማርዩማ 08 ኮድ ጽፎ የገባው ቅድም ማን ነው? አሌክስ ነህ? ማን ነው ጋይስ 08 ጽፎ የገባው እና ጠብቅ ያልኩት ሄደ እንዴ ነው? መስፈርት የማርዩማ መስፈርት ማርዮማ ትክክለኝ ደዌ ፕሮናውንስ ያደረኩት ስምሽን ትክክል ነው? አንዴ ስምሽን አንብቢልኝ። ማርዮማ ነው ያልኩት እኔ። ማርዮማ። እሺ ማርዩማ ነው የሚለው ስምሽ ትክክል? ማርዩማ። አዎ የሙስሊም ስም ሆነብኝ ለዛ ነው። አንቺ ደግሞ መስፈርት ሾርት ነው ኦርቶዶክስ ነኝ። እሺ እናቴ እሺ ታርጊ ሚኪ የማርዩማ መስፈርት በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ35 በላይ የሆነ ከሀገር ውጪ የሚኖር መልኩ ምንም ችግር የለውም ቁመቱ መካከለኛ ወይም ረጅም ቢሆን ይመረጣል። ፋይናንሻሊ ስቴብል የሆነ የተማረ እና አግብቶ የፈታም ቢሆን ልጆችን ቢኖሩት ችግር የለውም ብላለች። ይሄን መስፈርት ታሟላለህ? ኦኬ እኔ የሚኖረው ዩኬ ነው። ምን አልክ? ኦኬ ዩኬ ነው። እሺ ዩኬ ኦኬ ያ ቁመቴ ሜትር ከ80 ነው። ረጅም ነህ። እሺ እሺ እንዴት አየሽው? ፈገግታሽ ነው ፈገግታሽ ያስታውቃል። ተመችቶሻል? ኦኬ ጥያቄዎች ካሉክ ጠይቃት። ለማርዩማ ጥያቄዎች ካሉክ ጠይቃት። ኦኬ እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ኦኬ
የት ነው የምትኖሪ? አሁን ያለው ዱባይ ነው። ኦኬ እንዴት ነሽ? ስራ ምናምን ሁሉ ሰላም ነው? አሪፍ ነው እግዚአብሔር ይመስገን። ኦኬ እድሜሽ ስንት ነው? 28 ኦኬ እኔ 32 ነው። It's okay. ኦኬ Yeah. ባል ፀጉር ቤት ነው የሚሰራው? Oh, we have same job. አንቺም ፀጉር ቤት ነው የምትሰሪው? አዎ እኔም ፀጉር ቤት ነው የምሰራው። The same profession ደስ ይላል። ያ ታምራላችሁ፣ ማች ታረጋላችሁ። ፎሎ አድርጋት ሚኪ፣ ፎሎ አድርጋት ማርዩማን። ኦኬ ፎሎ ያረግሻል ወንድ ልጅ ቀድሞ፣ ከዛ አንቺ ፎሎ ባክ ታደርጊ። ኦኬ ፎሎ አደረኩ። አዎ ከዛ አንቺ ፎሎ ባክ አድርጊ። ኦኬ የምርሽ ነው ግን? እንዴ የምርን ከሆነ ነው የምሬን ነው። ኦፍ ኮርስ አይ አይደለም። እኔ አንድ ሰው እዚህ ጋር ቪዲዮ አብርቶ ፊቱ እየታየ አንድ ሰው ሊቀልድ አይችልም። ቆይ አይደለም። ቆይ እኔ ልንገርሽ አንዴ ሀቢባ ወይ ባለፈው እኔ አወቅሽ አላውቅም። እዚህ ቤት ኬንያ እኖራለሁ ምናምን እየነገርኩሽ ከ20 ቀን በኋላ ዩኬ ሄዳለሁ ያልከው ልጅ ነህ? ያ ሄድክ አሁን? ያ ቬሪ ጉድ። እሰይ። እና የሆነች ልጅ ለእህቴ እፈልገዋለሁ ብላ መታ ገብታ ነበር እኮ። ወረኛ ነች። ውሸታም ናት። ያ እሰይ። ፈጣሪ የእሷን ያላሳካው ለማርዩማ ጽፎክ ነው ፈጣሪ። ያ በጣም ደስ ይላል በጣም። ፍላጎት አለሽ መሪዩማ? ሲሪየስ ነው ሚኪ? እርግጠኛ ነሽ ፍላጎት አለሽ እያለሽ ነው እሱ። ሲሪየስ ፍላጎት ባይኖረኝ አልመጣም ነበር እዚህ። ጎበዝ። ቪዲዮ ከፍታ ፊቷን አንዳንድ ጊዜ መላስ ብቻ ፍላጎት አለው። No, one question. You are financially stable neck? No. አሁን ትንሽ I want financially stable. Like I am okay with myself. I can work. I have my own money, but the man should be have financially stable. Like have everything. አየህ ሲሪየስ ስለሆነች ነው አስረግጣ መስፈርቷን እየነገረች ያለችው። ቀልድ ስለማታውቅ ነው። ፋይናንሻሊ አይ ነው ወንድ ነው ፈልገው ፋይናንሻሊ ስቴብል ቢሆን እኔ ሲሪየስ ነኝ በጉዳዩ እያለች ነው። ግን አንተ ገና ሄድክ ገና 20 ቀንክ ነው። ያ ምን ፋይናንሻሊ ስቴብል ቢሆን ገና ነክ እኮ አባቴ ብዙ መስራት አለበት። ለመሆን ትጥራለህ? what ሴት ልጅ የማስተዳደር አቅም አለክ? ልጆች ቢኖሩ ልጆቻችንን የማስተዳደር አቅም አለክ? 100%. እኔ ለወደፊት መማር ፈልጋለሁ። ኦኬ so that's why I'm searching financially stable, so at least when I have a baby or kids, like I can keep my kids at home and then I can go school. Okay? Yeah, I know. ኦኬ የመስራት ፍላጎት ካለው ስራ ካለው እኔ ችግር የለብኝም። ሰርቶ ላይ ከሆነ ሚሰራ ከሆነ እኔ እሰራለሁኝ። የራሴ የሆነ ገንዘብ አለኝ። ኦኬ ግን ሚሰራው ፈልገው ቆይ ኦኬ እኔ ፎሎ አድርጊ በውስጥ ስልክ ይልላክልሽ። ነገ ሄጄ ስራ ላሳይሽ ብዬ ነው። የወንድና የሴት ነው የሚሰራው ፀጉር ቤት። አቡ ሚሰራ ይመስልሻል? አው ልጁ ሲሪየስ ነው። ከዚህ በፊት እዚህ ልጅ ገብቶ ወደ ዩኬ ሊሄድ 20 ቀን የቀረኝ ከፈለች ትኬት ላሳይሽ አለኝ። ችግር የለውም እና አንዲት ልጅ ለህቴ ዩኬ ነው ያለችው ለህቴ ብላ ገብታ እሷን አገናኝቼው ነበረ። አልተሳካም። ልጅቷ ወረኛ ናት። እሱ ደግሞ ቁም ነገረኛ ነው። ሲሪየስ ነው። አባሽ ለዛ ነው አስረግጦ ደጋግሞ ይጠይቃሽ። እውነትሽን ነው ወይ ወሬ አይደለም ወይ እውነት ትዳር ፈላጊ ነሽ ብሎ ደጋግሞ ይጠይቃሽ። ለዛ ነው አንቺም ደግሞ ሲሪየስ ነሽ። ፋይናንሻሊ ስቴብል የሆነ ሰው ነው የምፈልገው ብለሽ አቋምሽ ይሄ ለራስሽ ያለሽን ዋጋ ነው የሚያሳየው። አንድ ሰው ቁመትሽ ግን ስንት ነው? እንዴ 1.50 በጣም አጭር ስለሆንኩኝ ረጅም ወንድ ነው የምፈልገው። አጭር ሴት ለትዳር ትሆናለች።
እኔ ግን ረጅም ሴት በጣም ነው የሚወደው። እኔ ረጅም አይደለም ኦልሞስት ሜትር ከ60 ከ65 በላይ እኔ ሜትር ከ50 ነኝ። ሪሊ አይ ችግር የለም ዋና ፍላጎት ነው ቁመት ምናምን አይደለም። አንተ ሜትር ከስንት ነህ? ሜትር ከ80 ረጅም ነህ። ሜትር ከ80 ላይክ ፋይናንሻሊ ስቴብል ወንድ ምፈልግ ባል ምፈልግበት ምክንያት መማር ስለምፈልግ ነው ብላለች። መማር ለወጥ ትፈልጋለች እና አይ ቲንክ ለመማር ደግሞ የባል ፋይናንሻል የሚያስፈልግሽ አይመስለኝም። ዩኬ ከሄድሽ መንግስት ነው የሚያስተምርሽ ማለት ያ ብቻ ሀቡያ እኔ መማር ስፈልግ ቢያንስ ባለቤቴ ቤቴን ማስተዳደር መቻል አለበት፣ ልጆቻችንን ማስተዳደር መቻል አለበት። እኔ ትምህርት እስከምጨርስ ድረስ ስለ ገንዘብ ማሰብ አልፈልግም። ትምህርት ላይ ነው ፎከስ ማድረግ የምፈልገው። ጎበዝ ይገባል። ስለዛ ነው እሱ ደግሞ የወንድ ኃላፊነት ነው፣ ግዴታ ነው። ወንድ ልጅ ፕሮቫይደር ነው። እሱ እኔን ማስተዳደር ከቻለ እኔን ማስተማር ከቻለ የቤታችንን ችግር የሚችል ከሆነ ኢትስ ኦኬ ፎር ሚ። ኦኬ ቴንክ ዩ። እና ምን ታስባላችሁ? ፎቶ ተደራርጋችኋል። ቁጥርህን ትልክላትና ወስሩና ከተግባባችሁ ሁለታችሁም የሚያስማማችሁ ነገር ከበዛና ከተግባባችሁ በቃ ሰርጋችሁ በኔ ስፖንሰር ነው። ሪም ጎልድ ደግሞ ዳይመንድ ሪንግ አና ጆኪንግ ጋይስ አም ሲሪየስ ከሪም ጎልድ ሪም ጎልድ ዳይመንድ ጀምራለች። ሪም ዳይመንድ ሶ 50% ዲስካውንት ለእኔ ተዋውቀው ለሚጋቡ ቃል ገብታልኛለች። ስለዚህ እሱን ደግሞ ላይቭን ደግሞ ሪከርድ አድርጌ ያስቀምጫለሁ ማስረጃ። ሶ 50% ዲስካውንት ሪንግ ዳይመንድ ከሪንግ ጎልድ ይበረከታል። ሰክሰስ በጎ አድራጎት ድርጅት ደግሞ ቤት አለ። ፉል ፓኬጅ ነው። እኔ ባልና ሚስት ሳገናኝ ስፖንሰሮች ሰርጋችሁ ስፖንሰር ይሆናሉ። ቤት ደግሞ ከሰክሰስ በጎ አድራጎት ድርጅት ትኬት ቆርጡና አይደርሳችኋል። በቃ ሁሉ ነገር ሜካፕ በሉ ኤቭሪቲንግ አለ እኔ ቤት። እናንተ የሚጠበቀው መስማማት ነው፣ መዋደድ፣ መፋቀር ነው፣ መግባባት ነው። እሺ እሺ እናመሰግናለን ሀቡ። እኔም አመሰግናለሁ። በጣም ነው የምታምሪው። እውነት መጀመሪያ ስትገቢ ሌላ ዜጋ መስለሽኝ ነበርና እየጠበቅኩ ነበር። እንትሽን ስታበሪ አረብኛ ነው፣ እንግሊዝኛ ነው፣ ህንድኛ ነው። ህንድም ትመስያለሽ። ህንድኛ ነው፣ አረብኛ ነው፣ እንግሊዝኛ ምንኛ ነው ትልጅ ልታወራ ብዬ እያሰብኩ ነበር። በጣም አመሰግናለሁ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። አለው እና ወይኔ ዩናይትድ ዩኬ የት ከተማ ነው የምትኖረው? we want to prove that ዩኬ ያ ማስረጃ እንፈልጋለን፣ ማረጋገጫ ዩኬ ለመኖር ኦኬ የት ነክ ዩኬ? የት ነክ ዩኬ? ውጭውን እያሳየን ነው። ይሄ ዩኬ የት ነክ? ዩኬ የት ነክ? ብቻ ይተልኳል። አንዴ ዳይመንድ ዩኬ አካባቢ ነክ ይመስላል። ዩኬ ይመስላል ነው ግን የት ነክ ዩኬ? የት ነክ? የት ነክ ዩኬ? ሚ የት? ሾርቡሽ ምን አልከኝ? ሾርቡሽ ኦኬ ያው የመሰከሩ ነው። ዳትስ ዩኬ ለንደን ነው። ያው ለእንትን ነው ለንደን ነው። ያው ግድግዳና ጣራ ብቻ አይታችሁ እንዴት ነው የምታውቁት? እና ያ እናውቃለን። የድሮ ስታይል ነው ቤታቸው በብዛት ነው። እንደዛ ነው። የድሮ ነገር ኖ ዩኬ ነው። ዩኬ ይለያል። አካባቢውን ነገረኝ እኮ የት እንደሚኖር። በቃ እሺ ጥሩ። ስለዚህ አረጋግጠናል። እውነቱን ነው፣ አልዋሸም። ሚኪ ቁም ነገረኛ ነው፣ ሲሪየስ ነው። ለሁለተኛ ጊዜ ነው ሲገባ እኔ አምኜዋለሁ። አዎ አካባቢ እኮ ነው። ለምሳሌ የማይታወቅ ፕሌስ አለ። እሱ የት እንደሚኖር ቦታውን እኮ ነው የተናገረው። ማለት ከኔ ብዙ አይርቅም። ላይክ የ45 ደቂቃ መንገድ ነው። በጣም ጥሩ። ስለዚህ በቃ ጥሩ ነው። ወደፊት አግብቶ ማርሉ ማንቆ ሰዳት ወራዬ ጠይቃቸው። 45 ደቂቃ ከሆነ ቀላል ነው። ሁና ለባል ይጣምሻል። ያውልሽ ባሱን አሳየሽ። ባሳችን ይሄ ነው ባሳችን። ሶሪ ራስቸው ነው እንጂ በባሳችንም እንታወቃለን። ይሄ ነው ባሳችሁ? ባሳችን ይሄ ነው። አይ
ስለዚህ አምነናል ዩኬ እንደምትኖር ማርዩማ ፎሎ ባክ መልሽለት ፎሎ ባክ አሁን ኮንፈርም አድርገን በቃ አፕሩቫል ሰጥቷል ፎሎ ባክ መልሽለት yes ፎሎ ባክ ተደራርጋችኋል ቁጥር ትቀያየራላችሁ ትደዋወላላችሁ የሚያስማማችሁ ነገር ከበለጠ ከተግባባችሁ ለቁም ነገር ስትበቁ ያለውላችሁ ስፖንሰራችሁ ዶንት ወሪ እኔ ያለው ዶንት ወሪ አባውት በቃ ጉድ ላክ እሺ ከታቾኝ ላጨብጨብ ዳይመንድዬ ካንቺ 45 ደቂቃ ስለሆኑ ጠይቂያቸው ሲመጡ እጠይቃታለሁ ኧረ እንዲቀላል ሲኒ መሰለች ቆንጆ አደራ ሰጥቼሻለሁ እጄሽ ጠይቂያታለሽ እጠይቃታለሁ ስትወልድ ምናምን አራስ ተመርቂያታለሽ 45 ደቂቃ እኔ አርሳታለሁ ኧረ ችግር ነው ጎበዜኒ ነው ሙሪልኝ እኔ እህት አሜንስ ቴንክ ዩ እሺ ከታች በእምነቱ ሙስሊም የሆነ ትንሽ ስምሽ ግራ ያጋባል ሜሪ ብሎ ሙስሊም ሰምተን ስለማናቅ ኮንፊውዝ ሆነን ሙስሊም ነሽ የምር አዎ ሙስሊም ነኝ ኦኬ ሙስሊም ነሽ ስልሽ ሙስሊም ብትሆኚ አልহামዱሊላህ ሙስሊም ነኝ ነበር የምትይው እርግጠኛ አልহামዱሊላህ ሙስሊም ነኝ እሺ የሜሪ መስፈርት በእምነቱ ሙስሊም የሆነ እድሜው ከ30 እስከ 35 የሆነ የትም ሀገር የሚኖር ጸይም ቀይ መካከለኛ ቁመት ያለው ስራ ያለው አግብቶ ይፈታም ቢሆን ችግር የለውም ልጅም ቢኖረው ችግር የለውም ብላለች ሜሪ የሜሪ መስፈርት የምታሟላ ወንድሜ ካለክ ኮዷ 09 ነው ማህተብ አርጋለች ይያሉ አንገትሽና ሳይኝ ውዴ ያረማታው አይደለም ወርቅ ነው ጋይስ ወርቅ ነው አረ ተው እሺ ሌትስ ጎ ወንድ ሆኖ ስሙ የሙስሊም ሆነ 09 የሚጽፈውን አስገቡ ዝም ብላችሁ ማንንም ሳይሆን 09 የሚጽፈውን ወንድ እዩት ወንድ መሆኑን በስሙ አረጋግጡ የሙስሊም ስም መሆኑን አረጋግጣችሁ አስገቡ ካለበለዚያ እኛ ምንቀልድበት ጊዜ የለንም እሺ የሜሪ መስፈርት በእምነቱ ሙስሊም ሆነ ሙስሊም ነው እሺ እድሜው ከ30 እስከ 35 30 ደርሷል ሚውት ነክ ወንድም አለም 31 ነኝ ጥሩ እሺ የትም ሀገር የሚኖር ብላች ሀገሩ ችግር የለውም ጸይም ወይም ቀይ ነው ያለችው ስለዚህ አንተ ጸይም ነው ጥቁር ነው የምትባለው ጸይም ነው የሚባለው መካከለኛ ቁመት ያለው ብላች ቁመትክ መካከለኛ ነው ሜትር 50 ሜትር 50 በቃ ከ60 አካባቢ አጥር ኮኔ ኩልክ እንዴ አይ ረጅም ነህ ቁመትህን አታቆም ይሆናል እሺ ቁመት ታሳየናለህ ስራ አለክ ስራ ምንድነው ዱባይ ነው የምሰራው እሺ አግብተህ ፈተሃል አላገባውም ልጅ ወልደሃል ኧረ አላገባውም እኮ ሳታገቡ ተወልዱ የለ እንዴ ከፍቅረኞቻችሁ ልጅ ኧረ ብስሚላህ አልወለድኩም በዛንተ ጨዋነት አባቴ እሺ ሜሪ አግብታ ፈታለች ልጅ አላት ኦኬ አንድ ልጅ አለች ኦኬ አውሩ ጥያቄ ካለሽ ሜሪዬ ጠይቂው ሜሪዬ ደህና ነሽ እንዴት ነሽ ፏድ ሰላም ነው አላህ አልহামዱሊላህ ሁሉ ሰላም አልহামዱሊላህ ሁሉ ሰላም ነው ዴማ ሜሪዬ እና እንዴት ነው ስራ ሁሉ ሰላም ነው አልহামዱሊላህ ሁሉ ሰላም ዱባይ ነው የምትኖር አዎ ዱባይ ነው የምኖረው እኔም ዱባይ ነው የምኖረው ሰጃ ነው የምኖረው እና እኔ ግን ባይዞይ በዲንሽ ቀጥ ካልሽ እና ለቤተሰቤ ክብር ምናምን ካለሽ እኔም ለቤተሰብሽ ክብር እና በዲንሽ ቀጥ ካልሽ እና በቃ ትዳራችን የፍቅር እንዲሆን ተከባብረን ወጣን እንገባ ማለት ዋና ክብር ከቤተሰብ ነው የሚጀምረው ከእናት አባት ለነሱ ክብር ሰጥተን ጎበዝ አንተ ሲሪየስ ስለሆንክ ነው ቅድሚያ መሰጠት ያለበትን ነገር የተጠቀው እሺ ለቤተሰቦቼ ክብር እንዲኖርሽ ፈልጋለሁ እኔም ቤተሰቦችሽን አከብራለሁ ግን ደግሞ በዲንሽ ቀጥ እንድት ይፈልጋለሁ ማለት ገብቶሻል አንቺ ትፈልጊያለሽ በዲንሽ ቀጥ ማለት ትፈልጊያለሽ በጣም ፈልጋለሁ በቃ ቀጥ ያረግሻል እሱ ቀጥ ያለ ነው በዲኑ ኢንሻአላህ አማሪ ደስ ይላል ፎሎ አድርጋት ወንድ ነው ቀድሞ ፎሎ የሚያረጋው እሺ አርግሻለሁ አዛ አንቺ ደግሞ ፎሎ ባክ መልሽለት
መልሼልሃለሁ። እሺ መሪዬ በዛ ላይ ደግሞ የእናንተ ደግሞ ደስ የሚለው አንድ ሀገር ነው የምትኖሩት። በአካል የመገናኘት በቅርቡ በአካል የመገናኘት እድላችሁ ሰፊ ነው። እንደ ሌሎቹ እዛ ማዶና እዛ ማዶ አይደላችሁ። ኢንሻአላህ የሆነ ሀበሻ ሬስቶራንት ትቀጣጠሩና በአካል ትገናኙና ታወራላችሁ ደግሞ ኢንሻአላህ። በጣም ደስ ይላል። ሁለታችሁም ቆንጆች ናችሁ። እናንተ የሚወለደው ልጅ ሳስበው በጣም ቆንጆ ነው የሚሆነው። ሁለታችሁም ቆንጆ ሲደመር ቆንጆ ይኳል ቆንጆ። ግን ሜትር ቁመት ስንት ነበር ያልከው? ቆመክ ለምን አታሳየንም? ሜትር ከ50 ምናምን ያልከው ተሳስተክ ይመስለኛል። እስቲ ቆመክ ንግ ሜትር ከ50 ማለት እኮ እኔ በጣም አጭር ነኝ ከኔ እኩል ማለት ነው። በጣም አጭር። ኧረ ደውረድ ቆይ ላሳያችሁ። ኧረ ረጅም ቁመቱን በሜትር አቆም ይወራል እንጂ ረጅም ነው። ረጅም ነው ሀቢብቲ። መካከለኛ ነኝ። አጭር የምትባል ሜትር ከ50 ግን ትበልጣለች ይመስለኛል። አይ ተሳስቶ ነው ሜትር ከ50 ያለው። ሜትር ከ50 እኮ እኔ ነኝ። ምን ሆነሻል? እሱ ሜትር ከ60 ነኝ። አምር ከ70 ምናምን ትሆናለች ስገምትክ። ባትሪ ማለት እንትን ስለሌለ ነው፣ ማብራት ስለሌለ ነው ዶርሙ ላይ። በአካል ስትገናኙ ዋሬ ሜትር ይዘሽ ሂጂና ለኪው እረካለሁ። መሪዬ ያንቺው ስንት ነው መሪዬ? እኔ ሜትር ከ65 ነኝ። እበልጣለሁ ማለት እኮ ነው ይሄ። አይ እርግጠኛ ነኝ ቁመቱን በሜትር ተለክቶ አያውቅም። አያውቀውም ትሉቱ ረጅም ነው። አንቺ ረጅም ሰው እንዴት ሸጠቂም ነው ቆማ አየሁት እኮ እኔ። እኔ ስገምት ሜትር ከ70 ምናምን እገምተዋለሁ። እንዴት እኔ ግምት ላይ ጎበዝ ነኝ። ያው ልጅ ተመጣጣኝ ጻፉ ሜትር ከ70 መሬት ላይ ያስቀምጠውና ቆም ቀጥ ብለህ መሬት ላይ ያስቀምጠው ብትቆም ግን ርዝመትክ ምን ያህል እንደሆነ ማየት ይችላል ወይ? ሰው ካለ አጠገብክ ቢይዝልክና አንተ ራቅ ብለክ ብናይክ እንካ እስኪያስ ቁመት ነው ማብራት ይሄ እኮ ለኔ ነው የሚታየው። እንትኑ አንተ መስከሬኑ እኮ ወደ እኔ ነው። ወደ ኋላ አዙርለታ ወንድሜ። ፍሊፕ ካሜራ ቆይ ላዙር አዙርኪኝ አዙር ካላወቀ ቢጽፍ እንደዚህ ያዘው አንተ ካሜራውን አዙርለት። ሄድ ይችላል እሱ ሩቅ ስላገባ ነው። እኔ ስላገባ ነው። ወይኔ ተደወለበት። ሩቅ አሁን ሩቅ ሂድ፣ ሩቅ በደንብ እንድናይክ ሩቅ። ከዚህ በላይ መራቃችንን ቤታችን ጠባብ ነው። ኧረ ሩቅ ነው መሮጥ ይችላል። ሩጥ አዮ ያሳያባል። አዙር ስልኩ አላየንም። ነጭ ግድግዳ ነው የሚታየን። አዎ እንደ ያራራችን ነው። አልጋው ላይ እኮ አልጋው ድረስ እኮ ነው ቁመቱ። ከዚህ በላይ ቁመት አንቺ ምን ያደርግልሽ? ኧረ እንደዚህ ልበል እንጂ ሜትር ከ70 ረጅም ነው። ሜትር ከ65 አካባቢ ነው። ስለማያውቀው እኔ ስገምተው ሜትር ከ70 ይሆናል ልጁ። በቃ ባይሞላም ከሜትር ከ65 በላይ ነው። ወላሂ ከሜትር ከ65 በላይ ነው አለሽ። በአካል አብሮት ያለው ጓደኛው መሰከረለት። ወላሂ ደንግጦ ነው። በጣም አይናፋር ፈሪ ስለሆነ ነው። አይ አይናፋርነት እኮ ነው። አይልከሰከስም፣ አይማንግጥባትም። አይናፋር መሆኑ አይ እኔ ራሱ ሜትር ከ50 ሲል አንተ ምን አስበህ ነው እያልኩት እኔ ነኝ ያስደነገጥኩት። እንደውም ወላሂ ከረጅሙ ሰውዬ እኩል ይኸው ቆሞ ኧረ ረጅም ነው ወላሂ። ከሜትር ከ65 በላይ ነው። ጓደኛ ግን ምቀኛ አይደለም። በጣም መልካም ጓደኛ ነው ያለህ። አይመቀኝም። እሱማ ምን ሆና ነው እያለኝ ነበር። አይ በቂ ነው፣ ይበቃኛል። ተው በቃ ከዚህ በላይ እኩል እንድንኖርም እያቀፍኩ ምናምን ወደ ላይ ምናምን ከምንጠለጠል እኮ ሜትር ከ65 በላይ ነው። ሜትር ከ68 ምናምን ቢሆን አንቺ ሜትር እዚህ ጋር ትሆኛለሽ፣ ትሻው ጋር ትሆኛለሽ። በቃ አቅፎሽ ምናምን መንገድ ሰምቶ ኮንግራቹሌሽን ፍሮም ዩናይትድ አረብ ኢማሬት። ሁለታችሁም ከአንድ ዩናይትድ አረብ ኢማሬት በመሆናችሁ ደስ ያለኝ። በቅርቡ በአካል የመገናኘት